ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከሰሞኑ በተሰሙ ሰበር ዜናዎች ላይ ያዘጋጀነውን ልዩ ዝግጅት ይዘን ወደ እናንተ መጥተናል። በቅድሚያም ቪዲዮአችንን እየተመለከቱት ስላለ ከልብ ነው የምናመሰግነው። ሰብስክራይብ በማድረግና እስከ መጨረሻው በመከታተል እንዲወዳችሁን አክብሮታዊ ግብዣችን ነው። አሁን ወደ መረጃው የ8 ዓመት ህፃን የደፈረ ተከሳሽ በጽኑ እስራት ተቀጣ። በ8 ዓመት ታዳጊ ህፃን ላይ ግብረ ስጋ በደል ወንጀል የፈጸመ ተከሳሽ በ19 ዓመት ጽኑ እስራት መቀጣቱን የአርባ ምንጭ ከተማ አስተዳደር ፖሊስ የታክቲክ ምርመራ ማስተባበሪያ ኃላፊ ኢንስፔክተር አሌባው ኪቾ ገልጸዋል። ተከሳሽ ብሩክ ኃይለ መስቀል የተበዳይ ወላጅ እናት ወደ ሌላ አካባቢ መሄዷን ተከትሎ በ8 ዓመት ሴት ልጁ ላይ የግብረ ስጋ በደል በማድረስ በቀረበበት ክስ በሰውና በሰነድ በተረጋገጠ ማስረጃ የአርባ ምንጭ የመጀመሪያ ደረጃ ፍርድ ቤት 19 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። ለአካለ መጠን ያልደረሰች የግል ተበዳይ ታዳጊ ህፃን በመሆኗ ዕለቱና ቀኑን በማታውቀው ጊዜ ወላጅ እናቷ ወደ ጂንካ ቤተሰቦቿን ለመጠየቅ ስትሄድ የሸኛት የወላጅ አባቷ ተመልሶ የግብረ ስጋ ግንኙነት ከፈጸመ በኋላ የሰራው በደል እንዳይታወቅበት የግድያ ዛቻ ሲፈጽም መቆየቱም በክሱ መጠቀሱን አብራርተዋል። በድርጊቱ ያልተጸጸተው ተከሳሽ በድጋሚ በቀን 26 4ኛ ወር 2017 ዓ.ም ከምሽቱ 12 ሰዓት ገደማ በዚህችው ተበዳይ ህፃን ላይ የግብረ ስጋ ድፍረት በደል ከመፈጸም በኋላ የግድያ ዛቻ፣ የማታለልና የማጭበርበር ወንጀል ሲፈጽም መቆየቱ በክሱ ውሳኔ ላይ መመላከቱን ገልጸዋል። መርማሪ ፖሊስ ተከሳሽ የቀረበበትን በህፃን ላይ የሚፈጸም የግብረ ስጋ በደል ወንጀል ክስ በመመርመር በሰውና በሰነድ ማስረጃ አጣርቶ ክሱን ለአቃቢ ህግ መላኩን አስታውሰዋል። የተላከውን የክስ መዝገብ የተመለከተው አቃቢ ህግ ተከሳሽ ወንጀል ስለመፈጸሙ በሰጠው የእምነት ክህደት ቃል በቀረቡ የሰውና የሰነድ ምስክሮች የሕክምና መረጃ መሰረት የኢፌድሪ የወንጀል ህግ ቁጥር 627/1/4 ሀ የተደነገገውን መተላለፉ ለፍርድ ቤቱ ውሳኔ ማቅረቡ ተገልጿል። አቃቤ ህግ ባቀረበው የወንጀል ክስ የአርባ ምንጭ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ዛሬ በዋለው ችሎት በቅጣቱ ሌላውን ማህበረሰብ ያስተምራል በማለት በተከሳሽ ብሩክ ኃይለ መስቀል ላይ የ19 ዓመት ጽኑ እስራት ውሳኔ አስተላልፈዋል። የተፈጸመው ድርጊት እጅግ በጣም አሳፋሪ መሆኑን የገለጹት ኢንስፔክተር አሌቦ እነዚህ አይነት አስነዋሪና የማህበረሰቡ እሴት የሚያጎድፉ ድርጊት የሚፈጽሙ አካላት ከድርጊታቸው እንዲቆጠቡ በጥብቅ አሳስበዋል። ህብረተሰቡ ህፃናትና በሴቶች ላይ የሚደርስ በደልና ወንጀልን ማውገዝ እንዳለበት ገልጸው ጥቃቶች ከመድረሳቸው በፊት አጽንኦት በመስጠት በጋራ እንከላከል ሲሉም ጥሪያቸውን አስተላልፈዋል። አቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ለቢቢሲ ገለጸ። ይህ አዲስ በምዝገባ ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሀሳብ ላይ የተመሰረተ መሆኑን ነው የተናገሩት። ትግራይ ሊበራል ዲሞክራሲ ፓርቲ በማለት ለመጠራት መወሰኑንም ተናግረዋል። ስማቸው እንዳይገለጽ የጠየቁት እኚህ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በርስ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉም ከፓርቲነት ሊሰረዝ እንደሚችል ቦርዱ ማሳወቁ ይታወሳል። የመሰረዝ አደጋ የገጠመው በደብረ ጽዮን የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነት እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገቡ ተገቢ ያለመሆኑ ሲገለጽ ቆይቷል። የህወሓት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በደብረ ጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም ይላሉ የቢቢሲ ምንጭ የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለንን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞቻችንን አርቅቀን ጨርሰናል ሲሉም
አክለዋል። ምንጩም ጨምረውም የደጋፊዎቻቸውን ፍርሚያ በማሰባሰብ ላይ እንደሚገኙም ተናግረዋል። ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላላሟሉም እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለም ገልጸዋል። የኢትዮጵያ ምርጫ ቦርድም ይህ ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ምንጩ ለቢቢሲ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሚሆን የተናገሩት ግለሰቡም ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁም ተናግረዋል። የትግራይ ሊበራል ዲሞክራቲክ ፓርቲን እየመሰረቱ ካሉ አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩት እና የትምዕት ዋና ስራ አስፈጻሚ አቶ በየነ መክሩ እንዲሁም ፕሮፌሰር ክንድያ ገብረ ሕይወት እንደሚገኙበት ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናል ጀነራል ታደሰ የሚመራው የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍ ምንጮች ገልጸዋል። አዲስ የሚመሰረተው ትግራይ ሊበራል ዲሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለሀብቶች እስከ ቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉም ተናግረዋል። ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንድያ ገብረ ሕይወት በሚኒስትር ዴኤታ ማዕረግ የትምህርት ሚኒስትር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ቢቢሲ እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠየቃቸው ከመስራቾቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደ ሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ መልሰዋል። በ1967 ዓ.ም በደደቢት በረሃ የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርሱ ሲካሰስ ቆይተዋል። በነ ደብረ ጽዮን የሚመራው ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤው እንደ አዲስ እንዲካሄድ ተጠይቆም ነበረ። ህወሓት እንደ አዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ ማድረጉም ይታወሳል። ህወሓት እንደ ፓርቲ በቀጣዮቹ 2 ሳምንታት እውቅና የማያገኝ ከሆነ መዘዙ የከፋ ነው የሚል መግለጫም አውጥተዋል። በሌላ በኩል የትግራይ ህዝብ አሁንም ከስጋት አልተላቀቀም። በክልሉ ዳግም ጦርነት ይነሳል የሚል ጭንቀቱም አልለቀቀውም። በትግራይ ያንዣበበውን የጦርነት አየር ወደ ሰላም ይቀይሩታል የሚል ግምት የተሰጣቸው አዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የካቢኔ አደረጃጀታቸው ለአንድ አካል ባደላ መልኩ ማድረጋቸውን ተከትሎ የተሰማው ሰፊ ተቃውሞ ቀድሞ የነበረው የህዝቡ ስጋት እንዲቀጥል ምክንያት ሆኖታል። በክልሉ ወቅታዊ ጉዳይ ላይ ሀሳባቸውን የሰጡ የመቀሌ ከተማ ነዋሪዎች የትግራይ ፖለቲካ መሪዎች እየፈጠሩት ባሉት ችግር አደጋ ላይ እንድንወድቅና ድጋሚ አላስፈላጊ ዋጋ እንድንከፍል እያደረጉን ነው ሲሉ ፖለቲከኞች ላይ ያላቸውን ምሬት ተናግረዋል። ከትግራይ ክልል ጉዳዮች ወጣ ስንል ከአርባ ምንጭ በደረሰን ዜና በተካልኝ አዘኔ ጉዳይ የፍርድ ቤት ውሎ መረጃ ደርሶናል። የጋሞ ዞን ከፍተኛ ፍርድ ቤት ዛሬ ሚያዝያ 21 2017 ዓ.ም በዋለው ችሎት ሟች አለልኝ አዘኔን በተመለከተ መዝገቡ ለውሳኔ የተቀጠረ ቢሆንም የተከሳሽ ጠበቆች የመርማሪ ፖሊስን መረጃ እንፈልጋለን በማለታቸው ለግንቦት 7 2017 ዓ.ም የመርማሪ ፖሊስ የምርመራ መዝገቦች ኮፒ ለተከሳሾቹ ጠበቆች እንዲደርሳቸው መዝገቡ ተጨማሪ ቀጠሮ ሰጥቶበታል። የኢትዮጵያ ብሔራዊ ቡድንና የባህር ዳር ከተማ የመሃል ሜዳው ተጫዋች አለልኝ አዘኔ ለህልፈት መዳረጉን ተከትሎ ቤተሰቦቹ በቁጥጥር ስር መዋላቸው ይታወሳል።
ለህዝብ ሰላም የሚከፈል ዋጋ በህዝብ ሰላም ላይ የሚሰራ ውጊያ ሆኖ እየታየ ይገኛል ሲል የአማራ ብሔራዊ ንቅናቄ ገለጸ። የአማራ ብሔራዊ ንቅናቄ ፓርቲ አብን ባካሄደው መደበኛ ስብሰባው ካነሳቸው ነጥቦች እንዲሁም ባወጣው መግለጫ ላይ ከተስተዋሉ አበይት ጉዳዮች አንዱ ህወሓት በወልቃይት ጠገዴ ዳግም የዘር ማጽዳት ወንጀል ለመፈጸም ያቀደውን ሴራ እንዲያቆም መጠየቁ ነው። ከዚህ ጋር በማያያዝ በአማራና በትግራይ ህዝቦች መካከል የተፈጠሩ ቅራኔዎች በሰላማዊ መንገድ በውይይትና በድርድር እንዲፈቱ ከሰላማዊ የትግራይ ኃይሎች ጋር ተቀራርቦ እንደሚሰራም የገለጸው አብን ይህ ውሳኔው ግን በፋኖ ኃይሎች አዎንታዊ ምላሽ ያገኛል ተብሎ አይገመትም። የአብን መግለጫ የፋኖ አጋር የሆኑት ህወሓቶች ያሰቡትን እቅድ ያጋለጠ ሲሆን በተቃራኒው ካሉ የሰላም ኃይሎች ጋር ለመስራት በራቸውን ክፍት ያደረጉበት ነው። ይህ በፋኖ መንደር በጥብቅ የሚከለከል ቀይ መስመር እንደሚሆንም ይጠበቃል። ፋኖ ከትግራይ ኃይሎች ጋር ከሻዕቢያና ከሸኔ ጋር በጋራ የትግል አቅጣጫ ከስምምነት መድረሳቸውን በርካታ ጊዜ በመግለጫቸው ያሳወቁ ሲሆን በአማራ ህዝብ ዘንድ ከፋኖ ውጭ የትኛውም የፖለቲካ እንቅስቃሴ እንዲካሄድ ፍላጎት የላቸውም።